ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁበት ሰላማችሁ የበዛ ይሁን። ዛሬም እንደተለመደው አዳዲስ መረጃዎችና እንዲሁም ደግሞ የመወያያ አጀንዳዎችን ይዤ ቀርቤያለሁ። በሁለት ዋና ነገሮች ነው የምንነጋገረው። ሁለቱም በአጋጣሚ ወደ ሰሜን አካባቢ ምን ያሽከረክራል ምንድነው ወደ ደቡብ አትሄድም ወይ ወደ ምዕራብ ወደ ምስራቅ ወደ ሰሜን አትንቀሳቀስም ወይ ለምትሉ እንቀሳቀሳለሁ። ወደፊት እዛ አካባቢ የምንቀሳቀስ ጂኒ እስኪመጣ ድረስ ጂኒ ወዳለበት አካባቢ ነው የምንቀሳቀሰው። በዋናነት ከህግደፍ ጋር በተያያዘ አዲስ መረጃ ወጥቷል። እሱን መረጃ ምንድነው? ከወታደራዊ እንቅስቃሴ ጋር በተያያዘ እንዲሁም ደግሞ ከትግራይ ውስጥ ካለው ጋር በተያያዘም ከህወሓት ጋር በተያያዘም አዳዲስ ሁለት መረጃዎች ወጥተዋል። ከስፍራው የደረሰን መረጃ አለ። ወደዛ ከመሄድ በፊት ግን አንዳንድ መልካም ዜናዎችን መልካም መረጃዎችን አጋርቻችሁ ነው የምጀምረው። ፕሮግራማችን ለብዙዎች እንዲደርስ ሼር ማድረግ ላይክ ማድረግ እንደ ሁሉ ጊዜ እንድታደርጉ በአክብሮት ጠይቃለሁ። ሰብስክራይብ ሳታደርጉ የምታዩ ብዙዎች አላችሁ። ወዳችሁን የምታዩ እንዳላችሁ ብናቅም ጠልታችሁን የምታዩም አላችሁ። ማየታችሁ ካልቀረ ሰብስክራይብ ብታደርጉ የደወል ምልክቱን ብትጫኑ ለመረጃ ያክል ይደርሳችኋል ለማለት ያክል ነው። ቀጥታ ወደ መረጃዎቼ ነው የምሄደው። ዛሬ በሁሉም ሚዲያዎች እንደተዘገበው የኢትዮጵያ ኢንቨስትመንት ሆልዲንግስ እና የሩስል ኩባንያ በኢትዮጵያ ከ500,000 ሜትሪክ ቶን የማምረት አቅም ያለውን የአልሙኒየም ማቅለጫ ለመገንባት ስምምነት ተፈራርመዋል። ይሄ እንግዲህ በአልሙኒየም በመጠቀም ኢትዮጵያ በጣም ከፍተኛ ሁኔታ አቅሟን እያሳደገች ያለች ሀገር ናት። ብዙ አልሙኒየም ከውጭ ነው የሚመጣው። ያ አልሙኒየም ከውጭ መምጣትን የሚያስቀር እንኳን ባይሆን በከፍተኛ ሁኔታ የሀገር ውስጥን ፍላጎት የሚሸፍን በመሆኑ ይሄ ኢንቨስትመንት አንደኛ መጠኑ በጣም ሰፊ ነው፣ የአልሙኒየም ማቅለጫ ፋብሪካው። ሁለተኛ ደግሞ በቁጥርም ብታይ ከኢትዮጵያ ፍላጎት አንጻር ቀላል የማይባል በመሆኑ ብዙ ለውጥ ያመጣል ተብሎ ይጠበቃል። ኢትዮጵያ በቀጠናው ዓለም አቀፍ የአልሙኒየም ኩባንያዎች ገበያ ጋር ተወዳዳሪ እንድትሆን አቅራቢ እንድትሆን ያደርጋታልም ተብሏል። ፕሮጀክቱ እያደገ የመጣውንም የሀገር ውስጥ ፍላጎት ያሟላል ነው የተባለው። የኢንዱስትሪ ልማት ለመደገፍ ይጠቅማል። እንዲሁም በአሁኑ ጊዜ አልሙኒየም ወደ ሀገር ማስገባት ሂደት ወቅት የሚያስወጣውንም ከፍተኛ የውጭ ምንዛሬ ያስቀራል። እዚህ አጋጣሚ አንዱ የምናስተዋውቀው ዲኤምሲ አይ ቲንክ የመጀመሪያ ጊዜ ይመስለኛል በአልሙኒየም ፍሬምወርክ የሚሰራው። እንደዚህ አይነት ነገሮች ሲመጡ የቤት ዋጋም ይቀንሳል ማለት ነው። ቴክኒካሊ በብዙ መልኩ የምንጠቀምበት ነው። የተፈረመው ዛሬ ነው። እንደ ኢትዮጵያ ኢንቨስትመንት ሆልዲንግስ መረጃ መሰረት ከሆነ የአልሙኒየም ፋብሪካ ግንባታው በ3 ዓመት ያልቃል ተብሎ ነው። ከቆየ 4 ዓመት አካባቢ ይጠናቃል ተብሎ የተገመተው። ይሄ እንግዲህ የአሜሪካን በግምት እስከ 1 ቢሊዮን የአሜሪካን ዶላር ወጪ እንደሚያወጣ የተገመተው የመጀመሪያ ዙር ምዕራፍ ግንባታ ይደረጋል። የፕሮጀክቱ ጅማሬ ለመደገፍ ከፍተኛ ፍላጎት ካሳዩ ታማኝ አበዳሪዎች ወደ 70% የሚሆነው ገንዘብ ድጋፍ እንደሚገኝ ታውቋል። በተጨማሪም መግባቢያ ስምምነቱ መፈረሙን ተከትሎ የኢትዮጵያ ኢንቨስትመንት ሆልዲንግስ እና ሩስል የፕሮጀክቱ አጠቃላይ ዝግጅት ለመቆጣጠር የጋራ ቴክኒክ ኮሚቴ አቋቁመዋል። ይሄም ዛሬ የተገለጸ ነው። አጠቃላይ የአዋጭነት ጥናት ጨምሮ የመጀመሪያ ደረጃ እንቅስቃሴም ቀድሞውኑ ተካሂዶ የተጠናቀቀ ስለሆነ በፍጥነት ወደ ግንባታ ይገባል ተብሎ ይጠበቃል። ከዚህ አካባቢ እንግዲህ በተገኘው መረጃ ይሄን ያህል ካልኩኝ ዛሬ በዚሁ በአዲስ አበባ ኢትዮጵያና ሳውዲ አረቢያ የንግድ ኢንቨስትመንት እንቅስቃሴዎችንም ለማጠናከር የሚያስችል ውይይት አድርገዋል። ሁለተኛው ኢትዮጵያና የሳውዲ አረቢያ የንግድ ምክር ቤት ስብሰባ ነው ትላንት ጀምሮ ዛሬም ሲካሄድ ዋለው። በመርሃ ግብሩ በሁለቱም ሀገራት መካከል ያለው የኢኮኖሚ የኢንቨስትመንት ትብብር ይበልጥ ለማጠናከር ያለመ እንደሆነ ተነግሯል። በመድረኩ የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሰብስብ አባፍራት ተገኝተዋል። በሳውዲ በኩልም እንዲሁ የተገኙ አሉ። ዶክተር አምባሳደር ሙክተር ከዲርም የሳውዲ አምባሳደር ናቸው የኢትዮጵያ አምባሳደር ናቸው ሳውዲ፣ እሳቸውም ተገኝተዋል። የሳውዲ ምክር ቤት ሰብሳቢ አብዱላሂ የተመራው ልዑክ ተገኝተዋል። እዚሁ በአዲስ አበባ ነው ውይይቱ የተካሄደው። ይህም በግብርና፣ በማዕድን፣ በምግብ ኢንዱስትሪ በሳውዲ አረቢያና በኢትዮጵያ መካከል የተጀመረውን ነገር ወደ ሌላ ምዕራፍ የሚያሸጋግር ነው። ሪል ስቴትና ኮንስትራክሽን ዘርፎችም ልዩ ትኩረት የተሰጠባቸው ናቸው። የሁለቱ ሀገራት የንግድ ምክር ቤቶች ስምምነት እንደሚያሳየው እንግዲህ እነዚህ የኢኮኖሚ ዜናዎች በጎ ዜናዎች ናቸው። ሁሌም ተደመሰሰ፣ ቀለጠ፣ ወቀጠ ከምትሰሙ እንደዚህ መልካም ዜናዎች የምትሰሙም የተሻለ ነው።
የኢትዮጵያ እስልምና ምክር ቤት ጉዳዮች ጠቅላይ ምክር ቤት ዛሬ መግለጫ አውጥቷል በወቅታዊ ጉዳዮች ላይ። በዚህ መግለጫ ወቅት የምክር ቤቱ ፕሬዝዳንት ዶክተር ሼክ ሀጂ ኢብራሂም ቱፋም ተገኝተዋል። በዋናነት ያተኮሩት በሴቶች በሙስሊም ሴቶች ላይ በተለይ በተማሪዎች ላይ የትምህርት ተቋማት እየፈጸሙ ያሉትን የመብት ጥሰት በሚመለከት ነው። ይህንን በሚመለከት ሊቆም እንደሚገባ መግለጫ ሰጥተዋል። በዋናነት በደቡብ ውስጥ ይሄ ችግር ተከስቶ ነበር። አሁን ያለበት ሁኔታ አናውቅም። በትግራይ ክልል ፈተና እስከማይቀመጡ ድረስ በሴት ተማሪዎች ላይ ከፍተኛ ግፍ ተፈጽሟል። እንደዚህ ነገሮች እንዲቆሙ የሚጠይቅ ነው መግለጫው። የመብት ጥሰቱ ሆን ተብሎ ሙስሊም ተማሪዎችን ከትምህርት ገበታ የማራቅ ዘመቻ እንደሆነ ነው የጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም የገለጹት። ትምህርት ሚኒስቴር ሙስሊም ሴቶችን በእስላማዊ አለባበሳቸው ብቻ የሚያደርስባቸውን ጭቆና ፍጹም የማይቀበለውም የማይታገሰውም እንደሆነ አሳስበዋል። በተለየ ሁኔታ የትምህርት ሚኒስቴርን ላይ ያነጣጠረ መግለጫ ነው ዛሬ የወጣው። በዚህ አቋሙ አንታገስምም አንቀበለውም ነው ያሉት። ምናልባት በኢትዮጵያ ትምህርት ሚኒስቴር ውስጥ ያ ነገር የተከለከለ ስለሆነ መረጃ የለኝም። የተከለከለ አይመስለኝም። ባለማጣራት ይቅርታ ጠይቃለሁ። የተከለከለ ቢሆን ሁሉም አካባቢ ይታገዳል ብዬ አምናለሁ። ነገር ግን ይሄ በሴት ተማሪዎች ሙስሊም ሴት ተማሪዎች እስላማዊ አለባበስ ላይ የሚፈጠሩ ችግሮች አልፎ አልፎ የተለያዩ ቦታዎች ላይ ነው የሚከሰተው። እኔ ምናልባት የትምህርት ሚኒስትሩ አዲስ ያወጣው መረጃ መመሪያ ካለ አላውቅም። እንዳለ የትምህርት ፖሊሲያችን ውስጥ ተካተተ ቢሆን ኖሮ አዲስ አበባ ላይ አንሰማም። አንድ ወቅት ተወሰነ ጭምጭምታ ነው የነበረው። ሌሎች አካባቢ አንሰማም እንደዚህ አይነት ነገር። ያም ሆነ ይህ ምክር ቤቱ እንደማይቀበለውም እንደማይታገስም ገልጿል። ሂጃብም ሆነ ኒቃብ የሙስሊም ሴቶች ሃይማኖታዊ አለባበስ ግዴታ ነው ብለዋል ፕሬዝዳንቱ። በዚህ ወቅት የትምህርት ሚኒስትሩ የጀመረው አንዱና ፈቅዶ ትምህርት ሚኒስቴር የጀመረው አንዱን ፈቅዶ አንዱን የመከልከል አካሄድ ተቀባይነት የሌለው ብቻ ሳይሆን ሃይማኖታዊ ጣልቃ ገብነትም ነው ብለዋል። ሰላም ወዳዱ ህዝበ ሙስሊም በትምህርት ሚኒስቴር በተደጋጋሚ ተፈጸመ ያለውን በደል በትዕግስት ማለፉ ለሀገር ደህንነት ለህዝቦች ጋራ ሰላም ቀናይ መሆኑን ያሳያል ያሉት ሼህ ሀጂ መንግስት ለችግሩ አፋጣኝ መፍትሄም እንዲሰጥ ጠይቀዋል። አንዳንድ የትምህርት ተቋማት በሙስሊም ተማሪዎች ላይ እየፈጸሙ ያሉትን ተደጋጋሚ የመብት ጥሰትም የሚያጣራና ለጉዳዩም ዘላቂ መፍትሄ የሚሰጥ ያም እንዲገኝ የሚሰራ በቁጥር 17 የሆኑ አባላትን የያዘ ኮሚቴ ተቋቁሟል። ይህንኑ ገልጸዋል። እንግዲህ ይህንን በጽሁፍም በድምፅም ነው ዛሬ መግለጫ የወጣው። ሙሉ ጽሁፍም ማንበብ ለምትፈልጉ ማህበራዊ ሚዲያ ላይ ተለጥፏል። እሱ ነው እኛም በግሩፓችን የምንለጥፍ ይሆናል። እሱ እንድትመለከቱ ለማሳሰብ እንወዳለን። ምናልባት የራሴን ምልከታ እዚህ ጋር ለማንሳት ያክል ትምህርት ተቋም ከሃይማኖት ነፃ ነው። የአንድ ሃይማኖት ደጋፊ መሆን አይችልም፣ አይገባምም። በግሌም ማምነው መከልከልም መፍቀድም አለበት ብዬ አላምንም። እዛ የሚመጡ ኢትዮጵያውያን ናቸው፣ የኢትዮጵያ ተማሪ ናቸው። ባክግራውንዳቸው ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ ኦርቶዶክስ፣ ካቶሊክ፣ ዋቄፈና ሃይማኖት የሌላቸውም ሊሆኑ ይችላሉ። አንዳንድ የሃይማኖት ስፍራ ካለመሆኑ አንጻር መከልከልም ሃይማኖታዊ ትርጉም ነው የሚያሰጠው። እኔ እንደ ፖሊሲ ወጥቶ ከሆነ ተቀባይነት አለው ብዬ አላምንም። በሂደት ወደ ሌላም ሊሻገር ይችላል። መጨረሻ የለውም እንደዚህ አይነት ነገር። አንዳንድ የሚቀርቡ ምክንያቶች አሉ። እኔ ተቀባይነት አለው ብዬ አላምንም። እኔ ሃይማኖቴን በሚመለከት በሃይማኖቴ እንደ ግዴታ የተቀመጠውን ነገር ፕራክቲስ ለማድረግ የማንንም ፈቃድ መጠየቅ አለብኝ ብዬ አላምንም። ትምህርት ሚኒስቴር ትምህርት ማስተማር እንጂ ፈቃድ አይደለም። ትምህርት ሚኒስቴር ጠቅላይ ሚኒስትርም ያን ማድረግ መብት አለው አቅም አለው ብዬ አላምንም። ተገቢ ነው ብዬም አላምንም። ያ ምናልባት ኤርትራ ላይ ሊሰራ ይችላል፣ ኢትዮጵያ ውስጥ ግን ይሰራል ብዬ አላምንም። ሃይማኖታዊ ግዴታን መከልከል የሚችል ምድራዊ ኃይል ካለ መሰዋት ነው። ነገ መስቀል አታደርግ የሚል ጭቅጭቅ ውስጥ ልንገባ ነው። ነገ በሂደት ደግሞ ይሄን ቶሎሬት ካደረግን ይሄን አምልክ ይሄን አታመልክ ወደሚል መንገድ ሊገባ ነው። ወደ ኤርትራ መንገድ ሊገባ ይችላል ማለት ነው። ትምህርት ሚኒስቴር ይሄንን ብሎ ከሆነ ባለማጣራት ያሁን በድጋሚ በስንፍና ይቅርታ እየጠየቁ ትምህርት ሚኒስቴር በፖሊሲ ይሄንን እየተከተለ ከሆነ ሙስሊም ሴት ተማሪዎች ሃይማኖታዊ ግዴታቸውን እንዳይፈጽሙ እየከለከለ ከሆነ ነግበኔ ነው።
ነግበኔ ነው። አድቬንቲስት ተማሪዎች ቅዳሜ ላይ ካልተፈተኑ ሊያባረሩ ነው ማለት ነው። በሂደት መስቀል ያደረገን ተማሪ ሊያባረር ነው ማለት ነው። ፊት ከሰጠነው ደግሞ ሃይማኖት ሊያመጣ ነው ማለት ነው። ይሄ እንደዚህ አይነት ትሬንድ ካለ መቆም አለበት። በትግራይ ክልል ሲፈጸም እንደተናገርነው ሁሉ በትምህርት ሚኒስቴር አካባቢ የሚፈጸም ካለ የትምህርት ሚኒስቴር ይሄንን ሊያይ ይገባል። እኔ በዚህ አጋጣሚ ከህዝበ ሙስሊሙ ጥያቄ ጎን ነኝ። መብት ነው። በሃይማኖት ደግሞ ማንም ማስቆም አይችልም። በመከልከል ማስቆም አይቻልም። በሚሊዮን የሚቆጠር ህዝብ የሚከተለውን እምነት የሚቃረንን ነገር ማድረግ ተገቢ ነው ብዬ አላምንም። አምናለሁ የሙስሊም ሴት ተማሪዎች ጥያቄ መስጊድ ይሰራልን አይደለም፣ ሃይማኖታዊ አለባበሳችንን እንልበስ ነው። ያን ደግሞ መከልከል የሚችል ማንም ኃይል የለም፣ የሚቻልም አይደለም። እንኳንና በኢትዮጵያ የትምህርት ተቋም የሙስሊምም የክርስቲያንም የሆነ ወንጀል ሰርተው ማረሚያ ቤት የገቡ ዜጎቻችን ማረሚያ ቤት ውስጥ የሚከለከሉት መብታቸው አለ፣ የማይከለከል መብት ደግሞ አለ። ሃይማኖታዊ ግዴታቸው አይከለከልም። ይሄ ሰብአዊ መብት ነው፣ ዓለም አቀፋዊ መብት ነው። እኔ ወንጀል እንድሰርቅ አይፈቀድልኝም። እንዳመልክ ግን ማንንም ፍቃድ መጠየቅ የለብኝም። የፈለኩትን ማምለክ የፈለኩትን ማሰብ መብት አለኝ። ሌላውን የመጉዳት መብት ነው የሌለኝ። ይሄ ነገር ተደጋግሞ እየመጣን ያለው ሆን ተብሎ የሚሰራ ስራ ካለም ጥንቃቄ ማድረግ ተገቢ ነው። በየጊዜው ግን ተመሳሳይ ችግሮች የተከሰቱ ህዝባችንን ወደ ቁጣ የሚቀሰቅስ መንገድ መሄድ ተገቢ ነው ብዬ አላምንም። እንደ መንግስትም እንደዚህ አይነት ነገር መነካካት ከእሳት ጋር መጫወት ነው። ድምጻችን ይሰማን በድጋሚ ለማሳሰብ እንወዳለን። አንዳንዴ በቀላሉ መፍታት እየተቻለ ነገርን በማጉላላት ብቻ ወደ ትልቅ ችግር እንዲቀየርና ለያዥ ለገናዥ እስኪያስቸግር ድረስ ሊሄድ የሚችልበት ድል ስላለ ከፍተኛ ጥንቃቄ እንዲደረግ ለማሳሰብ እወዳለሁ። በእውነት ለመናገር ይሄ ከዚህ ጋር በተያያዘ ምናልባት በዶናልድ ትራምፕ የቀረበው የጋዛ የሰላም ስምምነት በአነጋጋሪ ሁኔታ ይቆያል ተብሎ ሲጠበቅ ሙሉ ድምፅ አግኝቶ ጸድቋል። ምናልባት ብዙዎቻችን ያን አካባቢ ቀጠና ስንከታተል ነበር። ጋዛ ላይ የተፈጸመው እልቂት አለ፣ እስራኤልም ላይ የተፈጸመው ጥቃት አለ። እንደውም ለሁለት ተሰልፈን አንዱ ያንዱ ደጋፊ አንዳንዶቻችን መሀል ይሁን ብዙ ጊዜ ያሳልፈናል። በአካባቢው ግን በቀጠናው በተለይ መካከለኛው ምስራቅ ሰላምን የሚያመጣ ተስፋንም የሚጭር ነገር ይመስላል። በዶናልድ ትራምፕ የቀረበው የጋዛዊ ሰላም ስምምነት በመባል የሚታወቀው በጸጥታው ምክር ቤት በከፍተኛ ድጋፍ በሁለት ድምፅ ታቅቦ ብቻ በቻይናና በራሽያ ድምፅ ታቅቦ ብቻ ነው ያለፈው። እንግዲህ እስካሁን ከሐማስ የተሰጠ ነገር የለም። ውድቅ ማድረጉንም መቀበሉንም የተባበሩት መንግስታት ድርጅት ጸጥታው ምክር ቤት ትላንትና በትራምፕ የቀረበውን ባለ 20 ነጥብ የጋዛውን የሰላም ስምምነት ላይ ድምፅ ሰጥቶ ውሳኔ አጽድቋል። በስምምነቱ መጀመሪያ ምዕራፍ ላይ የተካተቱት አፋጣኝ የተኩስ አቁም ነው። እሱ ተግባራዊ ሆኗል። ብዙዎቻችንም ያስደሰተ ጉዳይ ነው የነበረው። ሐማስም የያዛቸውን ታጋቾች እንዲለቅ አንዱ የተባለ ነው የነበረው። እሱም ተፈጽሞ ያለቀ ጉዳይ ነው። የእስራኤልም ጦር ከጋዛ ሰርጥ መውጣት አንዱ የስምምነቱ አካል ነው የነበረው፣ የፕሮፖዛሉ አካል ነው የነበረው። ይህም ተከናውኗል። ፍልስጤማውያን እስረኞችን መልቀቅ ከእስራኤል የሚጠበቅ ነበር። ይህም ከሞላ ጎደል የተፈጸመ ጉዳይ ነው። አሁን ላይ የሚጠበቀው ጋዛን መልሶ መገንባት ነው። ኦልሬዲ ወደ አፈርነት ወደ ፍርስራሽነት የተቀየረች ሰርጥ ነች። እሷን መገንባት ላይ አንዱ የጸደቀ ነው። እንግዲህ በትራምፕ የሚመራ ከፖለቲካ ነፃ የሆነ የፍልስጤም ኮሚቴ ጋዛን ማስተዳደር አንዱ የተነሳበት ነው። ያስገራም ነው። አይ ቲንክ በዓለም ላይ ሰምተን የምናውቅ አይመስለኝ። ሌላ ልምድ እንዳለ አላውቅም። ትራምፕ ከአሜሪካ ጎን ለጎን ጋዛን ያስተዳድራል ማለት ነው። ጋዛን ያስተዳድራል። ትራምፕ ነው የሚመራው። ቴክኒካሊ በጣም ፈኒ ነገር ነው። ምናልባት በፊት ዝርዝር ነገሮች ወይ ደግሞ ሙሉ ውሳኔ ዝርዝሮችንም ስናነብ የሚመጣ ነገር ካለ ወይም እናንተ የምትሉት ነገር ካለ በኮሜንት አሳውቁ። ትራምፕ ነው የሚያስተዳድረው። ፖለቲከኞች አይደለም የሚሳተፉት። ከማንኛውም የፖለቲካ ወታደራዊ አፍሌሽን ነፃ የሆነ ኮሚቴ ነው የሚዋቀረው። የኮሚቴው ግን የበላይ አመራር
የሚሆነው ትራምፕ ነው። ይሄም አንዱ ነው። ሌላኛው ስምምነቱ የሰላም ስምምነቱን የሚቆጣጠር ዓለም አቀፍ የሰላም አስከባሪም በጋዛ ይሰማራል ማለት ነው። ጋዛ ውስጥ መሳሪያ የያዘ የፍልስጤም አካል አይኖርም፣ መሳሪያ የያዘ የእስራኤልም አካል አይኖርም። ሰላም አስከባሪ ይሆናል። ምናልባት ከዛ ውስጥ ኢትዮጵያም አንዱ ትሆናለች ተብሎ ይጠበቃል። ለቀጠናው ካለን በሃይማኖትም በባህልም በጂኦግራፊም ካለን ቅርበት አንጻር እንዲሁም ደግሞ የኢትዮጵያም ሰራዊት በዓለም አቀፍ የሰላም ሚሽኖች ላይ ሰፊ ልምድም ስምና ዝናም ያለው ከመሆኑ አንጻር አሁንም በሶማሊያን ጨምሮ ብዙ ቦታዎች ላይ የሰላም ማስከበር ስራ እየሰራ ያለ ሰራዊት ስለሆነ ይሳተፋል ብዬ ተስፋ አደርጋለሁ። የሰላም በሚቆጣጠር መልኩ አንዱ የተነሳው ነገር እሱ ነው። በትራምፕ ከቀረቡ ነጥቦች መካከል በዶናልድ ትራምፕ የሰላም ስምምነት መሪዎች ላይ የጸጥታው ምክር ቤት ይስማማ እንጂ እስካሁን በጋዛ ሰርጥ የሚገኘው ሐማስ ሙሉ በሙሉ በሐሳቡ እንዳልተስማማ ይታወቃል። ሐማስ በጋዛ ስለሚኖረው ቆይታ ማረጋገጫ ይፈልጋል። ከዛ ምናልባት ተኩስ አቁሙ ሲፈራረሙ የህልውናውን ለማክተም ነው የተስማማው። በምን መልኩ ይተከበራል የሚለውን የምናየው ነው የሚሆነው። እንግዲህ በተጨማሪም ውሳኔው እንዲጸድቅ ድምጻቸውን ለሰጡ ሀገራትና ለተባበሩት መንግስታት የጸጥታው ፍርድ ቤት ዶናልድ ትራምፕ ከፍተኛ ምስጋና አቅርበዋል። እንደውም አንዱ የምንቁት ተቋም ነው የነበረው። ተቋሙን አድንቀው ተቋሙ በታሪኩ እንደዚህ አይነት ውሳኔ አስተላልፎ አያቅም አይነት ነገር ነው ወይም ደግሞ ታሪካዊ ውሳኔ ነው ያስተላልፈው በማለት ገልጸዋል። ሰላም የሚያመጣ ከሆነ ውሳኔ እንግዲህ በጉጉት የምንጠብቀው ነው የሚሆነው። የጋዛ ህፃናት ሰላም አግኝተው ማደር መዋል እንዲችሉ ምኞታችን ነው። ወደ ዋናዎቹ ሁለት መረጃዎች እሻገራለሁ። ከቆይታ በኋላ እንመለሳለን። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። ታዲያ ይህ ቅናሽ የሚቆየው ለ10 ተከታታይ ቀናት ስለሆነ በ0941 44 7879 ላይ ይደውሉ። ከወደ መቀሌ አካባቢ የደረሰን መረጃ አለ። ቤተሰብ በተለይ ቲዲኤፍን በሚመለከት አንዳንድ መረጃዎችን ለማጣራት ሞክረናል። እንደሚታወቀው ባለፈው ጥቂት ቀናት በፊት አይ ቲንክ ሳምንት አለፈው መሰለኝ ቲፒኤልኤፍ የሚመራው ቲዲኤፍ በአፋር ክልል ተንኮሳ አድርጎ ነበር። መቼም ትንኮሳ ካደረገ በኋላ የተጠበቀው ትንኮሳው ይቀጥላል። የፌደራል መንግስት ምላሽ ይሰጣል። ወደ ተሟላ ጦርነት ውስጥ ይገባል። ይሄ ብዙዎቻችን ግምት የነበረው የህግደፍም ፍላጎት ይሄን የነበረው። ከዛ በኋላ በሚገርም ሁኔታ ከያዛቸው አካባቢ ለቆ መውጣት፣ ትንኮሳውንም ወደኋላ የማድረግና ጦርነትና የጦርነትን ወሬ ማቀዝቀዝ፣ በሌላ መልኩ ትግራይ ውስጥ ተመልሶ የተለየ እንቅስቃሴ ማድረግ፣ እንደገና ሪግሩፕ ማድረግ፣ መግለጫዎችን ማውጣት። አሁን ደግሞ ስብሰባም አለ። ትግራይ ትመክራለች ነው ወደ 2000 የሚሳተፉ ሰዎችን ሰብስበን እናወራለን ነው እያለ ያለው። ያ የተለየ እንቅስቃሴ ነው ሲደረግ የነበረውና እሱ አካባቢ መረጃዎችን ለማጣራት ደወል ለማድረግ ሞክሬያለሁ። በዋናነት የጠየኩት ጥያቄ ማወቅ የፈለኩት ነገር የማን ፍላጎት ነው የነበረው ትንኮሳው ከግምት ባለፈ እዛ ውስጥ የተሳተፉም ያሉ ማንነታቸውን መግለጽ አስፈላጊ ስላልሆነ ምን ነበረ ፍላጎቱ፣ ማን ነበረ ያስጀመረው የሚለውን ለማጣራት ሞክሬያለሁ። የሻቢያ ፍላጎት ነው። ሻቢያ የፈለገው ከፊት ለፊት ቲዲኤፍን በማድረግ ከኋላ በመሆን እንደ ደጀን እየሆነ መሄድ ነው የፈለገው። ደጀን የትግራይ ህዝብ እንደ ደጀን አልታመነም። በሚገርም ሁኔታ ቲዲኤፍ እንደተፈለገው ልዋጋ አልቻለም፣ አልፈለገም።
ያልፈለገው በሁለት ምክንያት ነው። አንደኛው ቲዲኤፍ ውስጥ ምናልባት ይሄንን መረጃ ስትሰሙ የዚህ ቡድን ደጋፊዎች ልትደነግጡ ልትጠራጠሩ ትችላላችሁ። ቲዲኤፍ ውስጥ ሐራ መሬት መሄድ የማይፈልጉ የሐራ መሬት ሐሳብ የገዙ እዛ ውስጥ ሆነው የሚገዘግዙ ብዙ ወታደሮች አሉ። ይሄን መረጃ ዛሬ ነው የሰማሁት። ቲዲኤፍ ውስጥ የጦርነትን ሞራል ሲቀሰቀስ የሚያረግቡ በአካል ትግራይ ውስጥ ያሉ በቲዲኤፍ ውስጥ ያሉ በሐሳብና በእምነት ግን የሐራ መሬት አካሄድ የገባቸው የሚደግፉ ለዛም የሚሰሩ ይሄ ለነምግባይ የማይዋጥ ለሱና ለመሰሎች የማይዋጥ ነው። የነሱ ቁጥር ምን ያህል እንደሆነ አያውቁ። ነገር ግን ቴምፖውን በማስተካከል አንዋጋም በማለት ለዛውም ከኋላችን ህግደፍን አስከትለን አንዋጋም፣ በህግደፍ ጥያቄና ፍላጎት መሰረት አንንቀሳቀስም የሚል ከፍተኛ ሩመር እንድነሳ ሆኗል። አንዳንዶቹ ኦልሬዲ በየጊዜው ስለሚሄዱ ሐራ መሬት ላይ ብዙ ቁጥር ነው ያለው። ባገኘሁት መረጃ ከአራት በላይ ግንባር ተደራጅቷል። ቁጥሩ በእጅግ እየጨመረ ነው ያለው። ሐራ መሬት ቦታዎችን ያሉበትን የሰፈሩበትን ቦታ መረጃ አግኝቻለሁ። ያን መረጃ ግን አሁን ዲስክሎዝ ማድረግ ከጥቅሙ ጉዳቱ ስለሚያመዝን ያገኘሁትን መረጃ ሁሉ ከመግለጽ እቆጠባለሁ። 4 ግንባሮች ላይ ነው ያሉት። 4 ቦታዎች ናቸው። በግንባር ደረጃም ቁጥሩ ከፍ እያለ ነው። ቲዲኤፍ እየቀነሰ ቲፒኤፍ እየበዛ ነው ያለው። አንዱም ይሄ ምክንያት ነው። አንዱ ፋክተር ይሄ ነው። የቲፒኤፍ መጠናከር በ4 ግንባር ሆኖ ቁጥሩ እየበዛ መሄድ። ሁለተኛ ደግሞ በቁጥር በአካል ወደዚህ ያልተቀላቀሉም ነገር ግን የዚህ አካል የዚህ ቡድን ሐሳብ ፍላጎትና መርህ የሚደግፉ ቲዲኤፍ ውስጥ መኖራቸው ቲዲኤፍ በርግጥ እንቆጣጠረዋለን ወይ ብለው እንዲሰጉ አድርጓል። ሁለተኛው ምክንያት ይሄኛው ነው። ሶስተኛው ምክንያት ድንገት ጦርነት ቢጀመር የትግራይ ህዝብ ድጋፍ የማይሰጥ ከሆነ ቲፒኤፍ የማይታመን ከሆነ እንደገና እንዲያስቡ እንደገና እንዲዘጋጁ ለጦርነቱ መቼም ለሰላም አይሆንም እነሱ አድርጓል። አራተኛውና የገረመኝ ምክንያት ከመረጃ ምንጭ እንዳገኘሁት የፌደራል መንግስት እርምጃ ለመውሰድ እነሱ ጠብቀው የነበረው የእርምጃ አወሳሰድና የፌደራል መንግስት እርምጃ አወሳሰድ ያልተገጣጠመ ነው። የፌደራል መንግስቱ ያው እንደሚወራው በድሮን የተወሰነ እርምጃ ከወሰደ በኋላ ምንም ነገር አላደረገም፣ መግለጫም አልተሰጠም። እሱንም እነሱ ናቸው የተናገሩት። ወደ ጦርነት ውስጥ ታስቦ እንዲገባ ከፍተኛ ፍላጎት አለ። በተወሰነ መልኩ ህዝቡ አካባቢ ቅሬታ አለ። የመረጃ ምንጭም አንዱ ቅሬታ ካላቸው ወገኖች መካከል ነው። የፌደራል መንግስት እርምጃ ቢወስድ በጥቂት ቀናት ውስጥ ያጠናቅቃል ብሎ ያምናል የመረጃ ምንጭ። ህዝቡን ፍላጎት አለው፣ ከዚህ ኃይል የመገላገል ከፍተኛ ፍላጎት አለው። የፌደራል መንግስት ግን እርምጃ ከመውሰድ ታቅቧል። ያም አንዱ ከነሱ ግምትና ዝግጅት ውጭ ነው። የሆነ ነገር ሲዛባባቸው እንደገና ቁጭ ብሎ እንዲያስቡ ሆኗል ነው። ጦርነቱ እንዲቀጥል ግን የህግደፍ ከፍተኛ ፍላጎት እንደነበረ ታውቋል። መረጃ ምንጭ መቀሌም አካባቢም አፋር አካባቢም ያለውን ነገር በአካልም በመረጃም ካገኘው መረጃ ያካፈለኝን ነው የነገርኳችሁ። ይሄ በትግራይ አካባቢ የሚታየው ጉዳይ በአካል ትግራይ ውስጥ ባሉ ተጋሮች ብቻ ዘንድ በተጋሮች ብቻ ሳይሆን ዛሬ በወጣው መግለጫ ከዲያስፖራም ጭምር ተመሳሳይ ጉዳይ ተነስቷል። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ ዛሬ በድጋሚ መግለጫ አውጥቷል። ምናልባት መግለጫውን ጠቃሚ መግለጫ ነው ብዬ አስባለሁ። እነዚህ ተቋማት ከዚህ በፊት ጦርነቱን እጅግ ደገፉ። በኢትዮጵያ መንግስት ላይ በኢትዮጵያ ሰራዊት ላይ ከፍተኛ ጫና ያደረሱ፣ በእውነት ለመናገር በብዙ መልኩ የተሳካላቸውም ነበሩ። ኢትዮጵያ ብዙ እርዳታዎች እንድታጣ በተለይ የዲፕሎማሲው ክንፍ እጅግ የተመታ እንደሆን ከፍተኛ ስራ የሰሩ ናቸው። እግዚአብሔር ይመስገን ዛሬ ደግሞ በሰላም ጎን ቆመው ጥሩ መግለጫዎችን እያወጡ ነው። የሁለተኛ መግለጫቸው ነው። እነዚህ በዓለም ላይ ያሉ ተጋሮዎች በተለይ ምሁራን የተሳተፉበት ተቋም ነው። በድጋሚ ነው ይህን መግለጫ ያወጣው። ጦርነት እንዳይጀመር ነው ያሳስበው። የፈለገ የአቋም ልዩነት ኖረን ግን ጦርነት እንዳይጀመር የሚያሳስቡትን ነገር በዋናነት እኔ በአዎንታዊነት የሚቀበለው ነው። የትግራይ ዓለም አቀፍ ባለሙያዎች ምሁራን ሶሳይቲ በተለምዶ GSTS ነው በመባል የሚታወቀው በመግለጫው እንደገለጸው በትግራይ ውስጥ
በድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ በድጋሚ ጠይቋል። ከጉዳዩ አሳሳቢነት አኳያ በአስቸኳይ እርምጃ መውሰድ ያለባቸው ያላቸውንም አካላት ጠቅሷል። 2 አካላት ናቸው። ይሄ ጦርነት እንዳይጀመር የኢትዮጵያ መንግስትና ዓለም አቀፍ ማህበረሰቡ እንዲረባረብም ጥያቄ አቅርቧል። GSTS ዛሬ ባወጣው መግለጫ ዓለም አቀፍ ማህበረሰብ በሚል የገለጻቸው በተለይ የአፍሪካ ህብረት ጣልቃ እንዲገባ ኢጋድንም አሳስቧል። የአውሮፓ ህብረት አሜሪካንና እንግሊዝንም ጠቅሷል። እነዚህ በፕሪቶሪያ ሰላም ስምምነት ላይ ከአመቻችነት ጀምሮ ፊርማ ሲፈጸም በታዛቢነት መገኘታቸውንም ጠቅሷል። በመግለጫቸው በትግራይ ውስጥ ድጋሚ ጦርነት ከመጀመሩ በፊት ሁለቱም አካላት በአስቸኳይ ማድረግ የሚገባቸውን ጉዳዮችንም በዝርዝር አስቀምጧል። እነሱንም ከኢትዮጵያ መንግስት በኩል በሚል ነው የጀመሩ። ከኢትዮጵያ መንግስት በኩል እንዲሆን የሚፈልጉትን ነገር ጠቅሰዋል። በአንደኝነት ያስቀመጡት በፕሪቶሪያ ስምምነት በናይሮቢ ዲክላሬሽን መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች ከምዕራብ ከደቡባዊና ሰሜናዊ ትግራይ ክልሎች በአስቸኳይ እንዲወጡ ነው። ይሄ እንግዲህ በዋናነት የኤርትራን ሰራዊት በተለምዶ ፋኖ ይዞት የነበረው እንኳን ፋኖ ከነሱ ጋር ይተባበራል። ያኔ ስምምነቱ ሲፈረም ፋኖ የኤርትራ ሰራዊትና አይ ቲንክ የአማራ ልዩ ኃይል ነበረ እንዲወጣ የተፈራረመው። በዚህ ሰዓት ላይ የአማራ ልዩ ኃይል ስለፈረሰ የለም። የኤርትራ ሰራዊት ደግሞ እንደሚታወቀው ጽምዶ በሚል ስለፈጠሩ አብረው ነው ያሉት። እንዴት ሊፈጸም እንደሚችል አናቅም። ትላንትና ተጋጭተው ቦታዎችን መልሰው መቆጣጠር ጀምረዋል። ምናልባት ከዚህ በኋላ ቦታዎችን ኦልሬዲ አይ ቲንክ ሮብ ወረዳ ላይ 4 ቦታዎችን ኦልሬዲ ትላንትና ተቆጣጥረዋል መልሰው። ከዛ ነው የሚያስወጣው አናቅም። ጽምዶው ከመቼው ፈረሰ ለማለት ያስገድዳል። ምናልባት ፋኖን በሚመለከት አሁን ላይ ፋኖ ብሎ ራሱን የሚጠራው ኃይል ራሱ ከቲፒኤልኤፍ ጋር ስለሚሰራ ወዴት ይውጣ እንደሚባል አይታወቅም። ምናልባት ሊሆን የሚችለው ፋኖ ሳይሆን አሁን ወልቃይት አካባቢ ያለው ምንድነው የተከሰ ዘብ የሚባል አለ። በተለይ በእነ ኮሎኔል ደመቀ የሚመራ በእነ አቶ እሸቱ ደምለው የሚመራ አለ። እሱን ደግሞ ይታማል መንግስት የሚደግፍ ነው። ከመከላከያ ሰራዊት ጋር አብሮ የሚሰራ ነው። እሱን እውነት ለመናገር ያው በሚዲያዎችም አንዳንድ ስንሰማ መንግስት እንደሚደግፍ ያስታውቃል። ከዛ ያ የዘብ እንዲወጣና ወልቃይት መልሶ ለትግራይ እንዲሰጥ የሚል ነው። ይሄ በፕሪቶሪያ ስምምነትና በናይሮቢው ፊርማ ላይ ብዙዎች የሚጋሩት አይደለም። ስምምነቱ ለትግራይ የቦታ ይሰጣል፣ ለአማራ የቦታ ይሰጣል የሚል አልተጻፈበትም። ቢሆንም ህዝቡ ወስኖ የሚመለስ ነው የሚሆነው። ይሄኛው እንዴት የፌደራል መንግስት አሁን ሊፈጽም እንዲፈጽም እንደፈለጉ አላውቅም። የፌደራል መንግስት ተቋም ከሞላ ጎደል ታውቋል ኦልሬዲ። ምናልባት ጠቅላይ ሚኒስትሩ በተደጋጋሚ ፓርላማ ገልጸዋል። እዛ አካባቢ የትግራይም እንዲሆን ፍላጎት ያላቸው አይመስልም፣ የአማራም እንዲሆን ፍላጎት ያላቸው አይመስልም። እዛ አካባቢ ያለው ኃይል ከፈለገ ለብቻው ለመሆን፣ ከፈለገ ወደ ትግራይ ለመሄድ፣ ከፈለገ ወደ አማራ ለመጠቃለል ህዝቡ ይወስን ነው። ያ ውሳኔ ብቸኛው አማራጭ ነው የሚሆነው። ከዛ ውጭ ያለው እውነት ለመናገር አሁን መልሶ ለትግራይ መስጠት የሚቻል አይመስለኝም። በመንግስት ይሄን የመወሰን መብት አለው ብዬ አላምንም። ለአማራም ወስኖ የመስጠት መብት አለው ብዬ አላምንም። ኦፍ ኮርስ በተፈጠረው ጦርነት በአማራ ክልል ነው የተዳደረ ያለው። ነገር ግን ጉልበት ያገኘ ሁሉ ጉልበት ባገኘ ጊዜ እየወጋ የሚያመጣ ከሆነ በዛ ሁለት ህዝብ መሃል ቋሚ ጠላትነት ከመፍጠር ውጭ ችግር ይፈታል ብዬ በግሌም አላምንም። ስለዚህ አማራጩ የሚመስለኝ ህዝቡ ተፈናቃዩ ተመልሶ ህዝቡ በሚመቸው በፈለገው ማንነቱ አማራ ከሆነ በአማራ ቢተዳደር፣ ማንነቱ ትግሬ ነው የሚል ከመጣ በትግሬ ቢተዳደር እንደ ኢትዮጵያ የሚጎዳ ነገር አለ ብዬ አላምንም። ግን ይሄ የመንግስት ውሳኔ ከሚሆን የገዛ ህዝብ ውሳኔ ቢሆን እላለሁ። የመንግስት መቅጣጫ ያን ይመስላል። እስካሁን ባለው ሁኔታ እንግዲህ መንግስት ይሄንን መልሶ ላይ ከሌል ይስጥ የሚል የቲፒኤልኤፍ ፍላጎት የሚሳካ አይመስለኝም። የምሁራኖችም ስብስብ ያወጣው በሁለተኛነት ያወጣው መግለጫ የሚሳካ አይመስለኝም። ሌላኛው ከመንግስት የጠበቁት በፕሪቶሪያ ስምምነት በዓለም አቀፍ መልካም ተሞክሮ መሰረት ተፈናቃዮች ደህንነታቸውና ክብራቸው ፈቃዳቸው ተጠብቆ ወደየቤቶቻቸው ወደየመሬታቸውና ንብረታቸው እንዲመለሱ መልሶ የማቋቋሚያም ድጋፍ እንዲያገኙ ነው። ይሄ የሁላችንም ጥያቄ ነው። ተፈናቃዮች ፖለቲካ ውስጥ የሉበትም። ቤት ተዘውሩት ወደ ቤታቸው መመለስ አለባቸው።
እውነት ለመናገር በክብር መመለስ አለባቸው። ድጋፍም ሊደረግላቸው ይገባል። ይሄ ከወልቃይት ለተፈናቀሉ ብቻ ሳይሆን ከየትኛውም የሀገሪቱ ክፍል ተፈናቅለው የትኛውም የሀገሪቱ ክፍል ያሉ ዜጎቻችን በእውነት ለመናገር ወደሚፈልጉት ስፍራ፣ ወደሚኖሩት ስፍራ፣ ወደ መረጡት ስፍራ መመለስ አለባቸው። እዚህ ላይ አንዱ ችግር የሚሆነው ፖለቲከኞች ቁማር ስለሚጫወቱ ነው። ይሄ በአማራና በኦሮሚያ ክልል የታየ ነው። በአንድ ወቅት የምታስታውሱ ነው። አሁንም በትግራይ ደግሞ በሰፊው ነው እየታየ ያለው። ቲፒኤልኤፍ ከነስልጣኔ ልመለስ ነው። ወልቃይትን ሄድ ካላስተዳደርኩ ከወልቃይት ተፈናቀለው የሄዱት አይመለሱም ነው። ይሄ ነው ነውሩ። የፖለቲካ ጉዳይ ፖለቲከኞች ያወሩት፣ ግን 6 ዓመት 5 ዓመት በጅብ እየተበሉ ዜጎች ግን ቲፒኤልኤፍ ወደ ስልጣን እስካልመጣ ድረስ ድንኳን ላይ የመበስበስ ግዴታ አለባቸው የሚል ከህወሓት ውጪ ማን ይሄን ሊቀበል እንደሚችል አላውቅም። በዚህ በኩል እነ ጌታቸው ረዳ ከወልቃይት አስመላሽ ኮሚቴዎች ጋር የሚሰሩት ስራ እጅግ የሚደነቅ ነው። ያ እንዳይፈጸም እነ ደብረጽዮን ተክተው እየሰሩ ነው ያሉት። አንዱ መንግስት አቅሙ የሚችለውን ሁሉ በማድረግ የትግራይ ምሁራኖችም አቅማቸው የሚችለውን ሁሉ በማድረግ ቅድሚያ ተሰጥቶ ዜጎቻችን ወደ ተፈናቀሉበት ቦታ ቢመለሱ ነው። የፖለቲካ ጉዳይ 5 ዓመት የሚፍጅ 10 ዓመት የሚፍጅ ተንቀሳቅሰው ቢሰሩ እላለሁ። ግን ተገቢ በመንግስት በኩልም ከፍተኛ ፍላጎት ያለው እውነት ለመናገር አእምሮ ባለው በሰው ዘር ሁሉ ዘንድ ተቀባይነት ያለው ነገር እነዚህ ዜጎች ህፃናትና እናቶችን ጨምሮ ላለፉት ብዙ ዓመታት ያሳለፉት ስቃይ ዘንድሮም እንዳይደገም ሌላም ክረምትን በጋም በተበጣጠሰ ሸራ ውስጥ እንዳይኖሩ ላለው ይሄንን ሙሉ በሙሉ አብሬያቸው የሚደግፈው ጉዳይ ነው። በሶስተኝነት ማንኛውም ጦርነት ቀስቃሽ ንግግር እንዲቆምና የትግራይ ህዝብ ሰላም መልሶ ማቋቋምና ፈውስ እንደሚፈልግ መቀበል አለበት ብለዋል። እኔ ባለኝ መረጃ እንግዲህ የትግራይ ህዝብን ሰላም የማይፈልግ የመንግስት ተቋም ስለመኖሩ አላውቅም። ካለም እናወግዛለን። መልሶ ማቋቋም ፈውስም ያስፈልጋል። ሁሉም የታወቀ ነው። እንግዲህ አሁን ላይ ያን ምክንያት ማድረግ ይመስለኛል ጌታቸው ረዳ ከመንግስት ጋር እየሰራ ነው ያለው። ጀነራል ጻድቃን ከመንግስት ጋር እየሰራ ነው ያለው። ፕሮፌሰር ክንድዬ ከመንግስት ጋር እየሰሩ ነው ያሉት። ብዙ ተቃዋሚ ድርጅቶችም ከመንግስት ጋር እየሰሩ ነው ያሉት። የሁሉም ሰው ኃላፊነት ነው። ነገር ግን የጦርነት ቅስቀሳ በፌዴራል መንግስት በኩል የቱ ጋር እንደሚደረግ ላቅ አልቻልኩም። እንደ ጥያቄ ግን ኢትስ ፌር ኢነፍ። በአራተኛነት ያነሱት በትግራይ ውስጥ የሚገኝ አንዳንድ ጦርነት ናፋቂና ኃላፊነት የማይሰማቸው የፖለቲካ ወይም ወታደራዊ ተዋናዮች የሚያቀርቧቸውን ማንኛውንም መፈክሮች ወይም መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ ከመቀበል መንግስት ይቆጠብ ብለዋል። ይሄን እኔም የምጋራው ነው። ይሄን እንግዲህ ምናልባት ቃል በቃል ስም አልጠርሱም እንጂ እነ ደብረጽዮን እነ ምግበይ የሚሉት ነገር የኛ ፍላጎት አይደለም። ጦርነት መግባት እኛ አንፈልግም። መንግስት የኛ ፍላጎት እንዳልሆነ ይወቅልን ነው። ይህንን በድጋሚ ማሳሰብ እንወዳለን። አንዱም የህዝቡ ቅሬታ የሚመጣው በዛ ነው። እነዚህ ወንበዴዎች፣ ወርቅ ሌቦች አሁን የሚያሰሙት ነገር የህግደፍና የነዚህ የቁጥራቸው እጅግ ያነሰ የወንጀል ስብስብ አካላት ነው። ይሄ የኛን አይመለከትም ነው። መንግስት መላሽ ሲሰጥ እነዚህን ሰዎች አይቶ ብቻ ይመልስ፣ የትግራይ ህዝብ ግን አይደለም ነው። ምግበይ ለሚያወራው ነገር ምላሽ ሲሰጥ የትግራይ ህዝብ እንዳልሆነ ጥንቃቄ ይደረግ ነው። ይሄ ከ5 ዓመት በፊት ያልነበረ ነው። ባይዘው የትልቅ በረከት ነው። ባይዘው ከ5 ዓመት በፊት ጌታቸው አሰፋ መታሰር አለበት ሲባል እኔም ጌታቸው አሰፋ የሚል ቲሸርት ነው የተሰራ። በሂደት በብዙ መስዋዕትነት የተገኘ እድል ነው። ይሄን እድል ያንዳንዱ የመንግስት ተቋም ውስጥ ያለ አመራር በወጉ ወታደር ውስጥ ያለ አመራር በወጉ ሊጠቀም ይገባል ብዬ አምናለሁ። በየትኛው መልኩ የሚለውን ከነሱ በላይ መንገድ መሪ ለመሆን አይደለም። ነገር ግን ይሄ እንደ አንድ ዜጋ ከተጋሩ ወንድሞቻችን እህቶቻችን ጋር በመረጃ ምክንያት ብቻ ሳይሆን በወዳጅነትም ስንገናኝ የሚሰማው ሮሮ ይሄ ነው። መንግስት ወይም ተቋማት የትግራይን ህዝብ ለዚህ ሰው በላ ስርዓት አሳልፎ ትቶ አይሄድም። አንዱም የሚያነሱት አማራ ክልል ላይ ከፋኖ ጋር ይታገላል። ፋኖ ህዝብን አይወክልም ብሎ ነው የሚታገለው። ሸኔን ይታገላል፣ ኦሮሞን አይወክልም ብሎ ነው። አሁን ይግደፍ ህወሓት ግን ለምንድነው የተወው ነው አንዱ ጥያቄ እሱ ነው። ምናልባት የዛሬ 2-3 ዓመት በፊት እንደዚህ አይነት እድል አልነበረም። መንግስት ወደዛ መግባት እንደ ሸኔ እንደ ፋኖ አልነበረም። እነዚህ አቅም ፋኖ ሲጀምር እውነት ነው ከተሞችን አጥለቅልቋል። የብዙ ዜጎችን ልብ ገዝቷል። ብዙ ግን አልቆየም። በአቅም ደረጃ ብዙ አልነበረም። በአቅም ተመታ። ከዛ በኋላ የፖለቲካ ስራ ቀስ ያለ ነው የሚሄደው። ሸኔም እንደዛ ነው። የተወሰነ አካባቢ ነው የተቆጣጠረው። ይሄኛው ግን መንግስት ነበረ ነው።
መንግስትንም የተገዳደረ ነው። ህዝብንም በጣም ያደራጀ ነው። መንግስት አካባቢ ያለው የሳይክ ለመረዳት ሞክራለሁ። መንግስት ለምንድን ነው በዚህ ልክ ራሱን ወደዛ ማስገባት ያልፈለገው? ከስልጣን መጋራት ያልፈለገው? ሙሉ በሙሉ ለዚህ ሽፍታ ህዝቡን የጣለው ለምንድን ነው ብዬ እላለሁ። አንደኛው ከከፈልነው ዋጋ ሊሆን ይችላል። መንግስት ውድ ዋጋ ከፍለዋል። ሰራዊታችን ውድ ዋጋ ከፍለዋል። በጣም በጣም መሸከም የማይገባን ውድ ዋጋ ከፍለን፣ ያ ውድ ዋጋ ብንከፍልም ግን ይሄ ክፉ ኃይል በሆነ ወቅት ህዝቡን ሊያታልል ችሏል፣ ሊቀሰቅስ ችሏል፣ ሊያነሳሳ ችሏል። አሁን ደግሞ ህዝብ ጊዜ ወስዶ ገብቶት ከመንግስት ጎን መሰለም ፈልገዋል። ይህንን አጋጣሚ መጠቀምና እነዛ ምናልባት አጋነን የምናየ ነገር ካለም በህወሓት በኩል ድጋሚ የመንግስት ተቋማትን መሪዎችን ቢፈትሹ እላለሁ። የዚህ ኃይል ደጀን አሁን ህግደፍ ብቻ ስለሆነ ማለት ነው። ህዝቡ ደጀን የለውም። አንዱ ማሳያ የትግራይ ምሁራን ራሳቸው ናቸው። የዛሬ አረተመ መግለጫና የዛሬ በጣም ሰማይና ምድር ነው። ይሄ በእውነት ካፒታላይዝ መደረግ አለበት ብዬ አምናለሁ። በአምስተኛነት ደረጃ ያነሱት ትግራይንና መላው ሀገሪቱን በሚመለከቱ ጉዳዮች ህጋዊ፣ ህገ መንግስታዊ፣ አስተዳደራዊና ፖለቲካዊ መንገዶችን እንዲከተል ለፌደራል መንግስት አሳስበዋል። በስድስተኛነት የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤትን ጨምሮ በፌደራል ተቋማት የትግራይ ህዝብ ህጋዊ ድምጾችና መብቶች እንዲከበሩ አሳስበዋል። በእውነት ይሄ በጣም ተገቢ ጥያቄ ነው። በህወሓት በጣም ግደለሽነትና ኢጎ የትግራይ ህዝብ ድምጾች ተሰብስበው ወደ መቀሌ ነው የገቡት። ከፌዴሬሽን ምክር ቤት ፕሬዝዳንቷ ጭምር ናት ለቃ ሄደችው። የምናስታውስ ነው። ያኔ የእብሪት ጊዜ ነው የነበረው። ያኔ ለያዥ ለገናዥ ያስቸገሩበት ጊዜ ነው የነበረው። ዛሬ አዲስ አበባ ነው ያለችው ኬሪያ። ዛሬ ከመንግስት ጋር ነው የምትሰራው። ያኔ ግን ስልጣንንም አልፈልግም ብላ ሄደችው። ከፓርላማ ሁሉም ናቸው ተሰብስበው ሄዱት። ከሚኒስትርነት ጥለው ነው ሄዱት አሉ ዛሬ ተጋሮዎች። ነገር ግን በህዝብ ውክልና አይደለም። ጌታቸው ረዳ ተጋሩ ነው። የጠቅላይ ሚኒስትሩ አማካሪ ሚኒስትር ነው። እነ ክንድያ ሚኒስትር ናቸው፣ ግን ተመርጠው አይደለም። እነ ዶክተር በላይ ሚኒስትር ናቸው፣ ግን ተመርጠው አይደለም። ስለዚህ በሆነ አሬንጅመንት ያን ማድረግ ካልሆነ ደግሞ በተለይ በሚመጣው ምርጫ ከወራት በኋላ በሚደረገው ምርጫ ላይ የትግራይ ህዝብ ድምጽ የሚከበርበት እነዚህ ሁለቱ ተቋማት ውስጥ የትግራይ ድምጽ በምርጫ አለመኖሩ ምናልባት መገለልን የበለጠ እንዳያስከትልና በሂደትም ለጠላቶች የሚመች ስሜት በህዝባችን ላይ እንዲፈጠር ያደርጋል የሚል ብዙዎች ስጋት ነው። እኔም የሚጋራው ስጋት ነው። ለዚህ ጥያቄያቸው ምን ያክብሮት ሰጣለሁ። ይሄ ከተገንጣዮች የተለየ ነው። ብዙዎች አሁን ስለመገንጠል ነው የሚያወሩት። አሁን ሮቦቱን ሰውዬ ማን ነው? ስታሊን ነው የምትሉት? እሱን ብታዩ ስለመገንጠል ሀገረ ትግራይ ነው የሚሉት። እነዚህ የምሁራን ስብስብ ግን ወደ መመለስ ነው። ከኢትዮጵያ ወደ መለየት ሳይሆን ወደ ኢትዮጵያ መቅረብ ነው። በተቋማት ውስጥ ውክልና ማምጣት፣ ወደ ፌዴሬሽኑ የመመለስ ነው። ለምንፈልገው አንድ ለሆነች ለጠነከረች ሀገር ይሄ በጣም ጥሩ ነገር። እንደዚህ አይነት ነገሮችን በጣም ካፒታላይዝ ማድረግ አለ። ለዚህ ነው እኔም ጊዜ ሰጥቼ እያንዳንዱ ነጥብ ላይ የማወራው። ብስማማም ባልስማማም ሰባተኛው ለእኔ ወርቅ የሆነ መንገድ ነው። መመለስ አለባት ትግራይ። ኖርማላይዝ መደረግ አለበት ትግራይ። ያ በዛ ነገር ላይ በየትኛው መልኩ ነው የሚለው ህጉን ተከትሎ የምርጫውን ህግ ተከትሎ ይደረጋል ብዬ አምናለሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። ጄስቴስ ለዓለም አቀፍ ማህበረሰብ ነጥቦችን አንስተዋል።
ሶስት ነጥቦችን ያነሳው ፈጠን ብዬ ለመግለጽ ሞክራለሁ። አንደኛው የፌደራል መንግስትና የትግራይ ባለስልጣናት ለፕሪቶሪያ ሰላም ስምምነትና አፈጻጸም ተገዢ እንዲሆኑ እንዲሁም ዲፕሎማሲያዊና ፖለቲካዊ ጫና ያድርጉ ይላል። ተገቢ ጥያቄ ነው። የኢትዮጵያ መንግስት በህገ መንግስቱ እውቅና ከተሰጠው የትግራይ ግዛት ውስጥ ከመከላከያ ሰራዊት ውጭ የሆኑ ኃይሎችን ያለ ቅድመ ሁኔታ በፍጥነትና በሙሉ እንዲያስወጣ መጠየቅ ያስፈልጋል ነው። ተፈናቃዮችንም እንዲመልስ ያሳስባል ነው። ይሄም ተገቢ ነው፣ በጣም ተገቢ ነው። ሁሉም ቦታ የመንቀሳቀስ መብት ያለው ኢትዮጵያ መከላከያ ሰራዊት ብቻ ነው። ያ መደረግ አለበት። ከኢትዮጵያ መከላከያ ሰራዊት ውጪ ያለ ህዝቡ ፍላጎት ተቀመጠ ማንኛውም ጦር የታጠቀ ኃይል መነሳት አለበት። ተገቢ ነው። ለዚህ ምን ምስጋና አቀርባለሁ። የኢትዮጵያ መከላከያ ሰራዊት አይንን ላፈር ደፋሪ ገዳይ ሲባል የነበረ ባለም አደባባይ እየሄዱ ድራማ እየሰሩ ያለ ስም ሰጥተው ያለ ባልዋለበት ሲያወሉት የነበረውን ጀግና መከላከያ ሰራዊታችንን ዛሬ ያለሱ አንፈልግም መባል ትልቅ ነገር ነው። ይሄንንም እጅግ በአድናቆት ነው የማየው ነው እና መንግስት ማድረግ አለበት ብያምናለሁ። ዓለም አቀፍ ተቋማትም ይሄን ማድረግ አለባቸው። ለሀገር የሚጠቅም ነው፣ ለሰራዊት የሚጠቅም ነው። ሶስተኛው ነው የመጨረሻው የትግራይ ግዛቶችን በተቆጣጠረው በድንበር አቅራቢያ የሚገኝ ማህበረሰባችን ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም በአፍሪካ ቀንድ ጣልቃ እየገባ በሚገኘው የኤርትራ መንግስት ላይ ተጨባጭ እርምጃ እንዲወሰድ የሚለው ነው። ለዚህ ማጨብጨብ ነው የምፈልገው። በጣም ማመስገን ነው የምፈልገው። ከሞላ ጎደል እነዚህ በጣም የተደራጁ ኃይሎች ናቸው። በጣም አቅም ያላቸው ናቸው። ያቀረቡት ጥያቄ በሙሉ ከአንድ ከሁለት ከሶስት ጥያቄ ሀሳብ መለየት ውጪ እጅግ የማደንቀው እጅግ የማከብረው ነው። አንዱም ጠላትም ከሆኑ ጠንካራ ጠላት መሆን ጥሩ ነው። ለዚህ እኔ አንዱ ደስ የሚለኝ ከሸኔና ከፋኖ ይልቅ እነሱ ደስ የሚሉኝ እንደሆነ ታውቃላችሁ። ቤተሰብ ሲዋጉ ሽንጣቸውን ገትረው በደንብ አድርገው ነው ያደሙን፣ በደንብ አድርገው ነው የጎዱን፣ በደንብ ነው የደሙት፣ በደንብ ነው የተጎዱት። ሲመለሱስ በስነ ስርዓት በወግ ለድርድር ወግ አለ። መዝረክረክ የሚባል ነገር አታዩም። የተዝረከረከውን አካል ፊት ለፊት ነው የሚጋፈጡት። ይከባበራሉ፣ ይደማመጣሉ። ወደ ፋኖ ደጋፊ ነው። ሁሉም በኪሱ ዘውድ ይዞ ነው የሚዞረው። ሚዲያ ላይ እንኳን አይስማሙ። ሸኔ እንኳን ተፈረካክሰዋል። አንዳንዴ አንድ መሆን ጥቅሙ ለዚህ ነው የሚጠቅመው። ስታጠቃም ትጎዳለህ፣ ግን ደግሞ ለድርድር ይመቻል። መሪ መግለጫ ሀሳብ በወግ ስታስተላልፍ ጠቃሚ ነው። እንግዲህ ለሁለት ዓመታት ደም መፋሰስ ውስጥ ብናልፍም ሀገር ነንና ወንድም ህዝብ ነንና ተመልሰን ወደዚህ መምጣታችን ተገቢ ነው። ለዚህ በእውነት ለበሰለ ጥያቄያቸውም ትችታቸውም ልዩ አክብሮት በመግለጽ ነው ማልፈው። ይሄን ሌሎችም በእውነት ሊተከብሩት ይገባል የሚል ፍጹም እምነት ነው ያለኝ። ተስፋ አደርጋለሁ አሁን ላይ የሚደረገው በጥቂት ሌቦች የሚደረገው አካሄድ እንደሚከሽፍና የትግራይ ህዝብ ወደ ዳግም ጦርነት ሳይገባ ሰራዊታችንም ሌላ ደግሞ ዋጋ ሳይከፍል ወደ ሌላው ወደ አሰብነው ወደ ትልቁ አጀንዳ እንዳለን ብዬ አምናለሁ። እንግዲህ በትግራይ ጉዳይ ላይ ይሄን ያህል ካልኩኝ ወደ ህግደፍ አካባቢ ወደ ተሰማው መረጃ ነው የሚሻገረው። እንግዲህ ዛሬ የተሰማው ነው። ይሄም አክቹአሊ መረጃው አዲስ ነው፣ ለኛ አዲስ አይደለም። ኒው ላይንስ ማጋዚን ነው ይሄን መረጃ ይዞ የወጣው። ኢትዮጵያና ኤርትራ በጣም ሊዋጉ ነው የሚል እንግዲህ በጣም እያሟሟቁ ነው ያሉት። በእርግጠኝነት ነው እያወሩ ያሉት። ምናልባት አንዱ አርጉመንታቸው የኢትዮጵያ ፍላጎት ነው። ኢትዮጵያ የወደብ ፍላጎት ትናንትና ባቀረብነው መረጃ የወደብ ፍላጎቷን መሰረት አድርጋ ሉዓላዊነትም ጭምር ልትጥስ ነው የሚል ዘ ኢኮኖሚስት አውጥቶ ነበር። ዛሬም ከአንዳንድ ምንጮች እንደሰማነው ደግሞ የአሜሪካ መንግስት የኢትዮጵያ ፍላጎት እንደሚደግፍ፣ የባህር በር ጥያቄ እንደሚደግፍ፣ ነገር ግን ጦርነት ውስጥ እንዳንገባ ለጠቅላይ ሚኒስትር ዶክተር አብይ አህመድ ማሳሰቢያ እንደሰጡም የዶናልድ ትራምፕ የአፍሪካ ቀንድ አማካሪ ገልጸዋል። የኢትዮጵያ መንግስት የመጀመሪያውን ጦርነት ጥይት ይተኩሳል የሚል እምነት የለኝም። ነገር ግን በይፋ በአደባባይ በፓርላማ ጠቅላይ ሚኒስትር ሲናገሩ እንደሰማነው ከሆነ እንዲሸመግሉ አሜሪካን፣ ራሽያን፣ ቻይናን እና ሌሎችንም ትልልቅ ሀገራት ጠርተው አሸማግሉን፣ ፍላጎታችን ባህር በር ነው፣ ከዚህ በላይ መቋቋም አንችልም፣ ቶሎ ካላሸማገላችሁን ግን ችግሩ ሌላ ጋር ይሄዳል ብለዋል። አንችልም፣ መታገስ ነው፣ ጊዜ የለንም ነው። ማሸማገል ከቻሉ ይህንን አምባገነን መንግስት ወደ ጠረጴዛ ዙሪያ እንዲመጣ ማድረግ የሚቻል ከሆነ ሰላም አለ፣ በሰላም ይመጣል። ያጣነውን ባህር በራችንን ድንበራችንን እናገኛለን መልሰን። ካልሆነስ ግን ነው
ካልሆነ በዱላ ይገባል ማለት ነው። ሌላ ምን መንገድ አለው? ከዚህ በላይ ህዝብ ቁጥር ይዞ ታፍኖ መቆየት አይቻልም። ሁለት ሽፍቶች በፈጠሩት ጉዳይ 130 ሚሊዮን ህዝብ ታፍኖ ኑሮ ተወዶበት ዕቃ እየጠፋ ስርዓት እየበዛ ጦርነት እየበዛ መቀጠል አይቻልም፣ ይፈነዳል ነው። እንግዲህ ይሄን አንዱ ከሚያጠናክር የማይቀር ወደሚመስል አቅጣጫ ከሚወስድ አንዱ የዛሬው መረጃ ነው። የዛሬው መረጃ የኤርትራን ፖለቲካ ለምንከታተል አዲስ አይደለም። በኤርትራ የቤት ለቤት አፈሳ መጀመሩን ነው እንደ አንድ ሰበር ዜና ይዞ የወጣው ኒው ላይንስ መጋዚን። እኔ ግን መች ቆሞ ያቅና ነው አዲስ ነው እላለሁ። የኤርትራ ሰራዊት በወጣት እጥረት የተመታ ነው። በሽማግሌዎች የተሞላ ነው። የመዋጋት ፍላጎት የሌለው ሰራዊት ነው። ያረጀ ሰራዊት ነው። ወጣትን ለማግኘት አንደኛው አማራጭ አፈና ነው። ለዚህ ነው ድንበር ላይ ከፍተኛ ቁጥጥር የተደረገ ነው። የቤት ለቤት አፈሳም ተጀምሯል። ኒው ላይንስ የተሰኘው መጽሔት እንዳጋራን ከሆነ ከሰሞኑ ኢትዮ ኤርትራ የተመለከተ ሰፊ ትንተና ይዘውታል። በዚህ ትንተና ነው ይሄን ያየ ነው። ኢሳያስ አፈወርቂ የኢትዮጵያን የውስጥ ትኩሳት በማቀጣጠል ተጠምዷል። ይሄንኑ በመጋዘኑ ላይ አይተናል። እኛም ይሄኑ ለኛ አዲስ አይደለም። የኢሳያስ አፈወርቂ ፍላጎት ኢትዮጵያ ውስጥ ያለው ውጥረት እንዲቀጥል፣ ከትግራይ ላይ ያለው ውጥረት ልክ ሰላም ስምምነት ሲፈረም ነው ሮጦ ወደ ብጥብጥ የገባው። የትግራይ ሰላም እንዳይሆን ይፈልጋል። አማራ ክልል ያለው ጦርነት እንዲቆም አይፈልግም። ኦሮሚያ ያለውም እንዲቆም አይፈልግም። ያ በበቂ ምክንያት ኢትዮጵያ በራሷ ጉዳይ ላይ ተወጥራ ከቆየችና ከደማች ደካማ ሆና ከቆየች አሰብን ጠይቅም ነው። የኤርትራ ፍላጎት በኢትዮጵያ ድክመት ላይ የራሷን ህልውና ማረጋገጥ አድርጎ ነው ሰውየው እየሰራው። ይሄ የሚጠበቅም ነው፣ እያደረገም ያለ ነው። ይህንን ክስ ከመጽሔቱ ብቻ የምንሰማው ሳይሆን የምናውቀው፣ ምናልባትም የውጭ ጉዳይ ሚኒስትራችንም በሰፊው ያቀረቡበት ነው። ተመሳሳይ ክስ ነው በፕሬዝደንቱ ላይ በአፈወርቂ ልጅ ላይ ዘገባው ያነሳው። ዘገባው ሲቀጥል ኤርትራ በወጣት የሰራዊት እጥረት ተመታለችም ብሏል። ባለፉት ሳምንታት በኤርትራ ከተሞች የቤት ለቤት አፈሳ በከፍተኛ ሁኔታ ተጠናክሮ መቀጠሉንም አሳይቷል። ጦርነቱ የሚጀመር ከሆነና ተጀምሮም የሚራዘም ከሆነ ይላል። ይሄ በጣም የኤርትራ ወንድሞቻችን ደጋግማችሁ እንድትሰሙ የምፈልገው ይሄንን ነው። ጦርነቱ የሚጀመር ከሆነና ተጀምሮ የሚራዘም ከሆነ ኤርትራ ክፉኛ እንደምትጎዳ ዘገባው አሳስቧል። እኔ ይሄንን ዘገባው ስላሳሰበ ብቻ አይደለም፣ በአካል ተገኝቼ ያየሁት ነው። ከአንድም 5 ኤርትራ ውስጥ ወጣት የጦር መሪ አታገኙ። ቅስሙ የተሰበረ የደረቀ የተጎዳ የሰለቸው ሀገር ከሆነች 34 ዓመት አለፋት። 35ኛ ይጠጋ ነው አይደለ? 35 ዓመት ሙሉ ከምሽግ ያልወጣ ከጦርና ከጦር ወሬ ያልወጣ ዩኒቨርሲቲ ያልተሰራለት መንገድ ያልተሰራ ከተማ ቀለም ያልተቀባ ኢኮኖሚ ማግባት መውለድ ቅንጦት የሆነበት ሀገር ነው። ወጣቱ ባገኛ አጋጣሚ ብሎ የሚሰደደው ለኢኮኖሚ ብቻ አይደለም፣ ለተስፋውም ጭምር። ስደት ሁሉ መከራ አለ። ኢትዮጵያ አሁን በስደት የምትታማ ሀገር አይደለችም። ኢትዮጵያ በደንብ የምንሰደደው ስንሰደድ ግን አንድ ነገር ነው። በብዛት 90% የኢኮኖሚ ጉዳይ ነው፣ የተሻለ ኑሮ ፍለጋ። ይሄ በሰው ሀገር በየትም ሀገር ላይ ያለ ነው፣ የሚቀጥል ነው። የኤርትራ ግን ለየት የሚያደርገው ያም አይደለም። ከጥይት ጋር ፊት ለፊት ተናንቀው ነው ከሀገር የሚወጡት። ያለ ወረቀት ነው ከሀገር የሚወጡት። ያለ ፓስፖርት ነው ከሀገር የሚወጡት። ለዚህ ነው ኢትዮጵያ ውስጥ ከፍተኛ ጉቦ እየከፈሉ ፓስፖርት የሚቀበሉት። ይሄ ጉዳይ የኤርትራን መንግስት ቮለነብር አድርጎታል። አንዱም መጽሔቱ የሚያነሳው ክፉኛ የሚጎዳው ጦርነቱን ለመከላከል አያንሱም ይላል። የመጀመሪያ ጥቃት ቢጀመር ተራራ ይዘው ለመከላከል አይቸገሩም ይላል። እኔ እሱንም አልቀበልም። አንደኛ I don't think so ለፋኖ ለሸኔ እንደሚንቀሳቀስ የኛ ሰራዊት ተራራ ለተራራ ጥሻ ለጥሻ ሜዳ አይመስለኝም። የሞራል ግራውንዱ እንደዚህ የሚያስቸግር አይመስለኝም። ትምህርት ውስጥ ተደብቀዋል ወይ ደግሞ ከተማ ውስጥ ተደብቀዋል ለይቼ ለመምታት ሊሞክር እያለ የመጣ የሚመታ አይመስለኝም። ግንባሩ ይታወቃል። ይሄ ጦር ግንባር ቡሬ ግንባር ከተባለ ከቡሬ ወደዛ ያለውን መደምሰስ ነው ስራው። ተሻግሮ መሄድ ነው፣ እየመታ መሄድ ነው። ችግር የለውም። በዘመናዊ መሳሪያ ነው ጦርነቱ የሚደረገው። የተኛው እንደሚከላከል ድሮን እንዲታርጉ ይከላከላል።
ምናልባት የእግረኛ ውጊያ ካለ የመከላከል አቅም አላቸው ይልና መጽሐፉም መጽሔቱ የሚለው ነገር ግን የኤርትራ ሰራዊት በአዛውንቶች የተሞላ በመሆኑ ምክንያት ጦርነቱ ረዘም ካለ አይችሉም ይላሉ። ይሄንንም ለሻቢያ ከፍተኛ ጭንቀት ፈጥሯል። ለዚህም ነው እያፈገፈገ ያለው ይላሉ። ከዚህ በተጨማሪም ከጂኦግራፊ አቀማመጥ አኳያ ሻቢያ አሰብን በቀላሉ ሊያጣ ይችላል። 30 ምናምን ኪሎ ሜትር ነው ያለ። ለጥ ያለ ሜዳ ነው። ከቅርብ ሆነን በታንክ እንመታለን፣ ድሮን መጠቀም ሳያስፈልግ ማለት ነው። ይሄም ሻቢያ ሳይወድ በግድ ጦርነቱ በጀመረ በቀናት ይላሉ፣ በሰዓታት ነው የሚመስለኝ፣ ካጣ ሞራሉ ይነካል። ባይዘው አሁን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አሰብን የማምጣት ግዴታ ውስጥ ገብተዋል። አሰብን ወደ ኢትዮጵያ የማምጣት ኦር ማንኛውንም አይነት አረንጅመንት ተጠቅመው ኢትዮጵያ ከዚህ አፈና ወጥታ የቀይ ባህርን አክሰስ የማድረግ ግዴታ ውስጥ ራሳቸውን አስገብተዋል። የሚቀር ጉዳይ አይደለም። ኢሳያስ አሰብን ካጣ ለዘመናት የሰበከው ስብከት ነው የሚፈርሰው። ያ ምንድነው የእምቧይ ካብ ነው የሚባለው። ያ የአሸዋ ቤት ድርምስ ነው የሚለው። ማጣትም አይፈልግም፣ ግን ደግሞ ተቋቁሞ መያዝ አይችልም። አንዳንዶች እንደሚሉት አሰብን ቶሎ ለቆ ኢትዮጵያ እንደምትቆጣጠር ይታወቃል፣ ግን ደግሞ ሽፍታ ሆኖ መርከቦቻችን ሊመታ ይችላል። ወደ በረሃ ገብቶ እንደነፋኑ እንደነሸኔ ሊሆን እኔ እሱን ምችል አይመስለኝም። ሰውየው ሸምግሏል፣ ምችል አይመስለኝ። እኔ ቶሎ እጅ የሚሰጥ ይመስለኛል። ያ የኔ ግምት ነው። በጂኦግራፊም ይሁን በሽምግልናቸው ምክንያት ቢያጡ የኛም ሰራዊት እንደመለስ ጊዜ ጠቅላይ ሚኒስትር ተመለሱ የሚል አይመስለኝም። ዶክተር አብይ ትግራይ ላይ ስንዋጋ ትግራይ ድንበር ስንደርስ እንደቆምን የኢትዮጵያን ድንበር ጨርሰን የምንቆም አይመስለኝም። ኢትዮጵያ ውስጥ ላለው ችግር በሙሉ ተጠያቂ ምንጩ ህግደፍ ነው። መሳሪያ የሚያቀብለው እሱ ነው። ስልጠና የሚሰጠው እሱ ነው። ኮንትሮባንዱ እሱ ነው። የሰው ዝውውሩ እሱ ነው። የተጠቀሰው ኢትዮጵያ ውስጥ ያለው ችግሮች በሙሉ ከጀርባ ያለው ህግደፍ ነው። ይሄን ደግሞ መንግስታት ተቃይሮ አልተቀየረም። በኃይለ ሥላሴ ጊዜ ነው የጀመረው አመጽ። ከኃይለ ሥላሴ ጋር አብሮ መስራት ካልቻለ ከደርግ ጋር አብሮ መስራት ነበረበት። ደርግ 17 ዓመት ሙሉ ሲደማ የነበረው በዚህ ነው። ኦኬ አብረው ሽፍታ ሆነው መለስና ኢሳያስ አብረው ተዋግተው ደርግን ካሸነፉ በኋላ እነሱ ኢትዮጵያን አሸንፈናል የሚሉት አብረው መኖር ነበረባቸው። 5 ዓመት አልቆዩም። ደም አፋሳሽ ጦርነት ነው የተካሄደው። ኦኬ ከመለስ ጋር አብረው አልሰራም ተባለ። ከኃይለ ማርያም ደሳለኝ ጋር አብረው አልሰራም ማለት አብይ መጣ፣ ደፍሮ ሄደ፣ ሰላም መጣ፣ ተሸለመ፣ መንገድ ተሰራ፣ መንገድ ተከፈተ፣ አውሮፕላን መብራት ጀመረ፣ ቴሌ ተከፈተ፣ ወግ ማዕረግ አዩ፣ ስልክ እንደምደወል አዩ፣ ከጉድጓድ ውስጥ ወጡ፣ አመዳም መልካቸው ተቀየረ፣ ሰውየው ልብስ ለበሰ፣ ጫማ አደረግ ነው፣ እርጓ ጠጥተን ወዛም አደረግ ነው። ከዚህ በላይ ምንድነው ማድረግ የምንችል? እንዴ ሱፍ ለብሶ ከረበት አድርጎ ውጪ እንደዳደረግን ምንድነው መደረግ የነበረበት? ከማን ጋር ነው የሚሰራው? ችግሩ ያለው ከኢትዮጵያ ጋር ነው ማለት ነው። እዚህ ሰው መለስ ያደረገውን መልሶ አብይ ካደረገው ተመሳሳይ ስህተት ነው ማለት ነው። አሰብን ወስደን እናቆም ከሆነ ተመሳሳይ ስህተት ነው ለኔ። ኦፍ ኮርስ የምንፈልገው አሰብ ነው፣ ግን አሰብንም ይዘን ሰላሙንን እንድናድር ከፈለግን መርዙ መነቀል አለበት ማለት ነው። የኛ የአሰብ ችግር ስር አይደለም፣ የችግሮቻችን ቅርንጫፍ ነው ወይ ፍሬ ነው ልንል የምንችለው። አሁን የምንባለው የዘር መባላት ፍሬው ነው እያጨድን ያለ ነው። ዛሬ የተዘራ አይደለም፣ መቼም ሳይነጋ አይደለም። አሁን ትላንትና ምንም ያልነበረ ዛሬ አይደለም ቦግ ብለን ዘረኛ ሆነን የቀረነው። ተለፍቶበት ነው። በአባቶቻችን ዘመን ተሰርቶ ተለፍቶ ተዋግተው ህግ አድርገው ስልጣን ላይ ወጥተው ህገ መንግስት አጽድቀው ክልል ሰጥተውን ብሔር ሰጥተውን ነው አይደለ? ቤተሰብ ማን ነው ከዚህ ሁሉ ጀርባ? ችግሮቻችንን መፍታት ነው ያለብን ወይስ ውጤቶቻችንን ብቻ ላይ ነው? ዝም ብንቆርጠው የሚያቆጠቁት ከሆነ እየበዛ የሚያቆጠቁት ከሆነ ለምን ደግሞ አንነቅለው ከስሩ? ኢትዮጵያን የሚጎዳ ከሆነ የሚገድላት ከሆነ የሚያደማት ከሆነ እድገቷ ላይ አንድነቷ ላይ ሉዓላዊነቷ ላይ ችግር የሚፈጥር ከሆነ ውስጣችን የሚያባላ ከሆነ
አለ የተባለውን ሁሉ የሚደግፍ ከሆነ የህግደፍ ስርዓት እኮ ኢትዮጵያ አንድ ነው የምትመሆን ያለባት አንድ ቋንቋ አንድ ብሔር አንድ ሃይማኖት የሚለውን የሚደግፍ መገንጠል አለብን ነፃነት መውጣት አለብን ሁሉ የሚደግፍ እሳት ነው ለኢትዮጵያ የሚያስፈልግ ሲል እናደግፋለሁ የሚል ውሃ ነው የሚያስፈልግ ሲባል እናደግፋለሁ የሚል መሬቱን ሰጥቶ ገንዘቡን ሰጥቶ የሚያሰራ ኢትዮጵያን ብቻ ውጋ ማን ነው ኤርትራ ሄዶ ያልተጠለለ ኦነግ ይዛ አይደል የነበረው ግንቦት ሰባት ይዛ አይደል የነበረው ምንድነው የሚያገናኛቸው ግንቦት ሰባት ኢትዮጵያዊ አርበኞች የት ነው የነበረው እዛ አይደል የነበረው ምንድነው ያገናኛቸው ኦብነግ ምንድነው የሚያገናኘው መገንጠል ለሚያስበው ዛሬስ እነማን ናቸው እሱ ጋር ያሉት ፋኖና ወያኔ ምንድነው የሚያገናኛቸው አስቡ ፋኖን የሚደግፋሉ ወያኔ ምንድነው የሚያገናኛቸው ወያኔና ሸኔን ምንድነው የሚያገናኛቸው ለህግደፍ ኢትዮጵያን ከመታ ኢትዮጵያን ካደማ ወዳጁ ነህ ነጭሙን ቀይ ጥቁርሙን ቀይም አጭሩን ረጅም በሃይማኖትምና በብሔርምና ኢትዮጵያን ሰላም ከነሳ ኢትዮጵያን ከወጋ ወዳጅን ከፋኖ ጋር ለምንድነው ጊዜ የምናጠፋው ከሸኔ ጋር ለምንድነው ጊዜ የምናጠፋው ለምንድነው ለነሱ ቀለብ የሚያመጣውን መሳሪያ የሚሰጠውን ለምንድነው እሱን ድማን ነቅለው እኔ ያ የሚቀር አይመስለኝም የኢትዮጵያ መንግስት ያን ያደርጋል ብዬ አምናለሁ ያ እንደሚፈጸም አልተጠራጠርም ያን ካላደረግን እንግዲህ በእኛ ዘመን ብናልፍ የልጆቻችን ዘመን ላይም ተመሳሳይ ነገር ይደረጋል ተስፋ ማድረጋውም ምሰራውም ምለምነውም ፈጣሪንም በእኛ ዘመን ያየነው አደጋ በልጆቻችን ዘመን የማይኖር ምናልባት ዋጋ መክፈል ካለብን ከፍለን የተሻለች የጸናች ያደገች የበለጸገች ሀገር ለልጆቻችን የምናስረክብ እንደሚሆን አልተጠራጠርም ኢትዮጵያ ታሸንፋለች ድል ታደርጋለች ጥላቶቿ ይሸነፋሉ ድል ለሀገራችን እድገት ብልጽግና ለህዝባችን ሞት ለጠላቶቻችን መልካም ጊዜ